እንዴት ገዳይና ሟች ትናንት በጽንፈኛው ቡድን አደረጃጀት ውስጥ በነበሩ ጊዜ በጋራ ተርበው በጋራም ተጠምተው በዚህ ልክ ጨከኑባቸው። በሰሜን ወሎ ዞን በሀብሩ ወረዳ ከተፈጸመው ክህደት ከላይ እስከታች ያለው እና ጉዳዩ የሚመለከተው የመንግስት አካላት ይማርበት ዘንድ ሼር በማድረግ ተከተሉ። ሰላም ጤና ይስጥልኝ ተወዳጅ ቤተሰቦች፣ እንደምን አላችሁ? እንደምን ሰነበታችሁ? በያላችሁበት የዓለም ዳርቻ በጎ እንዲገጥማችሁ እየተመኘሁ በጣም አስቸኳይና ለሌሎች ቶሎ መድረስ ያለበት ሰበር ዜና አለኝ። ምክንያቱም የይሁዳ ታሪክ ተደገመ። ትናንት ግንቦት 1 2018 ምሽት 2:30 ላይ ወንድም በወንድሙ ላይ እጅግ አሳዛኝ ክህደትን ፈጽሟል። መንግስት ሲል ጫካ ለገቡት የጽንፈኛው ቡድን አመራርና አባላት ሰላም ጥሪ እንዳቀረበላቸው ይታወቃል። የሰላም ጥሪውን ከማቅረብ ባሻገር ለታችኛው መዋቅር ባወረደው ትዕዛዝና አሰራር መሰረትም እጃቸውን ለመንግስት የሰጡትን የታጣቂው ቡድን አባላት መንግስት ተሐድሶ ኮሚሽን በማስገባትና ያስተማረ እንደየፍላጎታቸው ማለትም የመንግስት ሰራተኛውን ወደ ቦታው ከመመለስ ጀምሮ ወደ ጸጥታ ኃይሉ መቀላቀል የሚፈልጉትንም እንደ ሁኔታው ወደ ሰላም አስከባሪና ፖሊስ አድማ በተና ከመቀላቀል ጎን ለጎን ወደ ግል ህይወት መግባት የሚፈልጉትንም ወደ ማህበረሰብ እየቀላቀለ መቆየቱ ይታወቃል። በዚህ መሰረትም በሰሜን ወሎ ዞን በሀብሩ ወረዳ በኩል እጅ የሰጡትና በሰላም አስከባሪ አደረጃጀት ለመግባት የጠየቁትን የሀብሩ ወረዳ ሚኒሻ ጽሕፈት ቤት ተረክቦ የጸጥታ ኃይሉን እንዲቀላቀሉ ለማድረግ በጊዜያዊነት በካምፕ ውስጥ ያስቀመጣቸው ሁለት ከጽንፈኛው ቡድን የመጡ ግለሰቦች ግን የሌሎቹን መዘናጋት ተረድተው ከምሽቱ 2:30 ላይ ክህደት ፈጽሞባቸዋል። እጅግ በጣም ያማል። ቀደም ሲል በዱር በገደሉ አብረዋቸው የነበሩትን እና አብረዋቸውም ከጫካ የሰላም መንገድን መርጠው የመጡ ወንድሞቻቸው ላይ እንዴት አንጀታቸው ግን ጨከነ! እንዴት ገዳይና ሟች ትናንት በጽንፈኛው ቡድን አደረጃጀት ውስጥ በነበሩ ጊዜ በጋራ ተርበው በጋራም ተጠምተው በዚህ ልክ ጨከኑባቸው። በዚህ ዘመን ይሁዳ ተከሰተ። የጽንፈኛው ቡድን የኮር ዘመቻና የባለሽርጡ ክፍለ ጦር አዛዥ እንድሪስ ጉደሌ በ30 ሺህ ብር የገዛቸው ሁለት ወጣቶች ከጽንፈኛው አደረጃጀት በጋራ የወጡትንና ወደ ሰላም አስከባሪነትም በጋራ የገቡትን የጫካ ጓዶቻቸውን እንዲገድሉም ትዕዛዝ ሰጥቷቸው ነበር። ነገር ግን ትዕዛዙ መሰረቱን መረጃም ነበረን ገና ልውውጥ ላይ ያለን። ምክንያቱም ታርጌት የተደረጉት ሰዎች ሌሎች ነበሩ። እዛ ጋር ያለውን የጽንፈኛው ኃይል ላይ ተጽዕኖ ይፈጥራሉ ነው የሚሏቸውን አካላቶች ነበር ታርጌት አድርገው የነበረው። እዚህ የመረጃ ልውውጥ ግን እነሱ ተደረሰብን በሚል የገዛ ወንድሞቻቸውን በጭካኔ ነው የገደሏቸው። እነሱም እንደከሸፈባቸው ስለነገሩት ይመስለኛል በተሰጣቸው ትዕዛዝ መሰረት ሁለት ጓዶችን ገድለው 3 በማቁሰል ሌላም አንድ በእንግድነት የመጣን ወጣት ልጅ በመግደል አጠቃላይ 3 በመግደልና 3 በማቁሰል ጊዜውም ቢሆን ከእይታችን ተሰውረዋል። ይህ ድርጊት የተፈጸመው ትናንት ከጽንፈኛው ጋር እያሉ ዛሬም በሰላም አስከባሪነት ላይ አብረዋቸው
የተሰለፉ በጋራ የወሰኑ በአንድ የተሰለፉ አባሎቻቸው ላይ ነው ይህ ድርጊት መፈጸሙ የቡድኑን መሰሪነት የሚያሳይ እኩይ ተግባር ሲሆን የአማራን ሕዝብ ነፃ አወጣለሁ የሚለው ይሄው ቡድን ነው። እንግዲህ ቡድኑ ምን ያህል አረመኔና ለሰው ልጅ ክብር የሌለው ብቻ ሳይሆን አብሮ መብላት የማያንቀው መሆኑን ሌሎች ሊማሩበት ይገባል። ቡድኑ ከአማራ ሕዝብ ባህልና ወግ ያፈነገጠ ጨካኝ ቡድን ሲሆን ፈጽሞ ሞራል የሌለውና የማንነት ውድቀት ውስጥ መሆኑን በቂ ማሳያ ነው። የወንጀሉ ፈጻሚዎች ከስር ያሉት ሲሆኑ ሐሰን አብዱ የተቀመጠው ነው። ሁሴን መሐመድ ደግሞ የቆመው ነው። እጅግ ልብ የሚሰብረው ደግሞ ተበዳይና በዳይ የአንድ ወረዳ አይደለም የአንድ ቀበሌ እና የተወሰነ የሚራራቅ ቀበሌ ግን አንድ አካባቢ በእምነትም የሚጋሩ አንድ አካባቢ የሆኑ ልጆች ናቸው። እዚህ ላይ ለትርፍ የታቀደው ተልእኮ ተፈጽሟል። የአማራን ወጣቶች እርስ በርስ በማገዳደል ህዝባችን ማህበራዊ እረፍት እንዳይኖረው ታሳቢ ተደርጎ የተሰላ ስሌት ነው። ይህም በስሜት የሚነዱትን በመጠቀም በስሜት የተሰላ የአማራ ጥንተ ጠላቶች ተልእኮ እነሆ ተፈጽሟል። ቢት ሪፖስት ሼር ኮፒ ሊንክ አድርጉት። አመሰግናለሁ። ሰላም